ሰላም ጤና ይስጥልኝ የተከበራችሁ አድማጮቻችን የሬዲዮ መስመራችሁ ትርታ 97.6 ኤፍኤም ላይ ይገኛል። ሰዓቱ ደግሞ ከሀገር ውስጥና ከባህር ማዶ የተሰሙ ዋና ዋና ቤት ዜናዎችን ወደ እናንተ የምናደርስበት የትርታ 600 የዜና ሰዓት ነው። እየተከታተላችሁ አብራችሁን እንድትቆዩ የአክብሮት ግብዣችን ነው። በትርታ 600 የዜና ሰዓት ከሀገር ውስጥና ከባህር ማዶ የተሰሙ ዋና ዋና አበይት ጉዳዮች እንደዚሁም ደግሞ የቢዝነስ አጫጭር መረጃዎችን የምናደርሳችሁ ይሆናል። ንጉሱ በሪሁን የትርታ 600 የዜና ሰዓትን በመምራት በሱ ፍቃድ ባልቻ በቴክኒኩ አብረናችሁ ጋር ቆይታ እናደርጋለን። ወደ ቀዳሚው ዜና እናልፋለን። ሰባተኛው ጠቅላላ ምርጫ በተሳካ ሁኔታ መካሄዱ ኢትዮጵያ ለዲሞክራሲያዊ አስተዳደርና ህገ መንግስታዊ ስርዓት ያላትን ቁርጠኝነት እንደሚያሳይ የምስራቅ አፍሪካ የልማት በይነ መንግስታት አስታወቀም። የኢጋድ ዋና ጸሐፊ ወርቅነህ ገበየሁ ሰባተኛው ጠቅላላ ምርጫ በስኬት መካሄዱን በማስመልከት የእንኳን ደስ አላችሁ መልእክት አስተላልፈዋል። በመልእክታቸውም ጠቅላይ ሚኒስትር አብይ አህመድና ፓርቲያቸው ብልጽግና በምርጫው ከፍተኛ ድምፅ በማግኘት በማሸነፋቸው እንኳን ደስ አላችሁ ብለዋል። የኢትዮጵያ ብሔራዊ ምርጫ ቦርድ በምርጫው ሂደት ላሳየው ሙያዊ ብቃት ኢጋድ እውቅና ይሰጣል ያሉት ዋና ጸሐፊው ኢትዮጵያውያን ያሳዩት ንቁ ተሳትፎ ምርጫው በስኬት እንዲጠናቀቅ አስተዋጽኦ ማድረጉን ገልጸዋል። ይህም ኢትዮጵያ ለዲሞክራሲያዊ አስተዳደርና ህገ መንግስታዊ ስርዓት ያላትን ቁርጠኝነት የሚያሳይ መሆኑን ያስገነዘቡት ምርጫው በስኬት መጠናቀቁ ኢትዮጵያ ሀገራዊ አንድነትን ለማጎልበት ሁሉን አቀፍ ውይይትን ለማጠናከር እንዲሁም ሰላምንና ዘላቂ ልማትን ለማስቀጠል ለምታደርገው ጥረት ከፍተኛ አስተዋጽኦ እንደሚኖረው አስረድተዋል። ኢጋድ ከኢትዮጵያ መንግስት ጋር በቀጠናዊ ትብብርና ውህደት እንዲሁም በሰላምና መረጋጋት ዘርፍ ያለውን ትብብር ለማጠናከር ቁርጠኛ መሆኑን አረጋግጠዋል። ዜናዎቻችን እንደቀጠሉ ናቸው። በትርታ 600 የምንመለከታቸው አብራችሁን እየተከታተላችሁን ቆይታ እንድታደርጉ የአክብሮት ግብዣችን ነው። ወደ ተከታዩ የሀገር ውስጥ ርዕሰ ጉዳይ ስናልፍ በ2018 በጀት ዓመት 4.9 ሚሊዮን የወተት ላሞችን የማዳቀል ግብ እየተሳካ ነው ሲል የግብርና ሚኒስቴር አስታውቀዋል። በ2018 በጀት ዓመት 4.9 ሚሊዮን የወተት ላሞችን የማዳቀል ግብ እየተሳካ መሆኑን የግብርና ሚኒስትር ዴኤታ ዶክተር ፍቅሩ ረጋሳ አስታውቀዋል። 160 ሚሊዮን ጫጩቶችን ለማሰራጨት ብሎም 11.7 ቢሊዮን እንቁላል ለማምረት የተያዘው ግብም በተመሳሳይ እየተሳካ ነው ማለታቸውን የግብርና ሚኒስቴር ይፋዊ ገጽ መረጃ ጠቁሟል። የሌማት ትሩፋት መርሃ ግብር በእንስሳት ተዋጽኦ ምርቶች ላይ አዎንታዊ ለውጥ እያመጣ ስለመሆኑም የግብርና ሚኒስትር ዴኤታው ገልጸዋል። ሚኒስትር ዴኤታው የምግብ ሉዓላዊነትን ለማረጋገጥ የእንስሳት ሀብት ልማት ወሳኝ መሆኑን አንስተው ለዚህም በጠቅላይ ሚኒስትር ዶክተር አብይ አህመድ የተጀመረው የሌማት ትሩፋት ከፍተኛ እገዛ ማድረጉን ጠቁመዋል። አሁን ወደ ተከታዩ የዝርዝር ዘገባ ነው የምናልፈው። ተከታዩ የዝርዝር ዘገባ ትኩረቱን ያደረገው በተለይም ጠቅላላ የጤና ሕክምና ምርመራ ላይ ነው። ባልደረባችን ብርቱካን ወልተ ንጉስ አዘጋጅተዋለች፣ እንደሚከተለው ይቀርባል። የጤና ቅድመ ምርመራ ልማድ አለመኖር በሽታዎች ሳይታወቁ ተደብቀው እንዲቆዩና ደረጃቸው ከፍ ብሎ ለሕይወት አስጊ ደረጃ ላይ እንዲደርሱ እንደሚያደርግ በርካታ የጤና ባለሙያዎች ይገልጻሉ። ይህም በዓለም አቀፍ ደረጃ በሚሊዮኖች የሚቆጠሩ ሰዎችን ለሞትና ለከፍተኛ የአካል ጉዳት ይዳርጋል። በሽታዎችን ገና አስጊ ደረጃ ላይ ሳይደርሱ ለመለየትና በቀላሉ ለመታከም የሚያስችል ወሳኝ እርምጃ በመሆኑ ቅድመ ምርመራ ማድረግ ይመከራል። ትርታ ትዝብቱንና የአስተያየት ሰጪዎችን ሀሳብ በመያዝ ለአዲስ አበባ ከተማ አስተዳደር ጤና ቢሮ ጥያቄዎችን አቅርቧል። የቢሮው የህዝብ ግንኙነትና ኮሚኒኬሽን ዳይሬክተር አብዮት ከበደ በሁሉም የከተማዋ የመንግስት ጤና ተቋማት የቅድመ ጤና ምርመራ አገልግሎት ይሰጣል ብለዋል። አክለውም በጤና ተቋማቱ ለጤና ቅድመ ምርመራ የሚሰጡት ትኩረት አነስተኛ መሆኑን ለመቅረፍ የግንዛቤ ማስጨበጫ ስራዎች መከናወናቸውን ገልጸዋል። ከተማ አስተዳደር ጤና ቢሮ ለህብረተሰቡ ከሚሰጣቸው አገልግሎቶች መካከል እንግዲህ ያው የህክምና አገልግሎት አንዱ ነው። እንግዲህ የህክምና አገልግሎቱን ሲሰጥ ያው ሁሉም ጤና ተቋማቶቻችን ከሆስፒታል እስከታች ጤና ጣቢያ ድረስ ለህብረተሰቡ ሰፊ የህክምናና የምርመራ አገልግሎት
ይሰጣሉ። እንግዲህ ምርመራ ስንል እንግዲህ ያው ማንኛውም ታካሚ ወደ ተቋሙ ከመጣ በኋላ ያው አስፈላጊውን የጤና ምርመራ ያገኛል። ሊታከሙ የመጡ ብቻ ሳይሆን እነሱን ሊያታምሙ የመጡ በእያንዳንዱ ጤና ተቋም ቢፒ ኮርነር፣ ይሄ የደም ግፊት ልኬት፣ የስኳር ልኬት የሚደረግባቸው ኮርነሮች በየጤና ተቋማችን አሉ እንደ አዲስ አበባ። እነዚህም በመጠቀም እንግዲህ ለህብረተሰቡ ሰፊ ግልጋሎት እየተሰጠ ነው። በተለይ ደግሞ እነዚህ የጤና ትምህርት ባለሙያዎች የሚባሉ አሉ። በእያንዳንዱ ጤና ጣቢያ ውስጥ ማንኛውም ታካሚ ግቢ ከገባ ጀምሮ ወደ ትሪያዥ ከመሄዱ በፊት እዛ ትሪያዥ መለያ ላይ ራሱን የቻለ ቦታ አለ። እዛ ቦታ ላይ ግንዛቤ ይሰጣሉ ማለት ነው። የጤና ትምህርት ባለሙያዎች ጤና ትምህርት ስርዓት ባለሙያዎች አሉ በእያንዳንዱ የጤና ተቋም ማለት ነው። እነዚህ የጤና ትምህርት ባለሙያዎች ዋና ስራቸው ምንድነው? ለህብረተሰቡ ባለው የጤና ሁኔታ ላይ ወደ ሕክምና ከመሄዳቸው በፊት እዛ በሚሰበሰቡበት ሁኔታ በሰፊው ስለ እያንዳንዱ ተላላፊና ተላላፊ ያልሆኑ በሽታዎችን በደንብ ግንዛቤ በመስጠት ህብረተሰቡ ራሱን ከነዚህ ችግሮች እንዲጠብቅ ብሎም ምርመራ አድርጎ ራሱን አውቆ አስፈላጊውን የሕክምና አገልግሎት እንዲያገኝ የሚያስተምሩበት ሁኔታ አለ። ከዚህ በተጨማሪም እንግዲህ በሁሉም እንደ ከተማ እንግዲህ የጤና ኤክስቴንሽን እና የጤና የቤተሰብ ጤና ቡድን የሚባል አለ። ይህ የቤተሰብ ጤና ቡድን ምንድነው ስራው? ወደ ህብረተሰቡ ቤት ለቤት በመሄድ ያለውን የህብረተሰቡን የጤና እክል በመለየት በማወቅ እዛው ጋር ምርመራ በማድረግ ወደ ጤና ተቋም እንዲሄዱ ቤት ውስጥ ህመማቸውን ይዘው ቁጭ የሚሉ አንዳንድ ሰዎች ስለሚኖሩ ለእነሱ ቤት ለቤት በመንቀሳቀስ ግንዛቤ በመፍጠር ሰፊ ስራ እየተሰራና ህብረተሰቡን በዚህ መልክ እያነቁ ይገኛሉ። ዳይሬክተሩ አክለውም በሽታዎችን አስቀድሞ ለመለየት የተዘረጉ አሰራሮች ያሉ መሆኑንና በተለይ ተላላፊ ያልሆኑ በሽታዎች እንደ ደም ግፊት፣ ስኳርና ሌሎች እንዳለምም ሆነ እንደ ኢትዮጵያ ከፍተኛ ድርሻ እየያዙና ለህብረተሰቡ ከፍተኛ የጤና ችግር እየሆኑ የመጡበት ሁኔታ መኖሩንና ትኩረት የሚፈልግ መሆኑን ገልጸዋል። በተለይ እነዚህ ተላላፊ ተብለው የሚታወቁ በሽታዎች አሁን ላይ ያው ቁጥራቸው እየጨመረ ያለበት እንዳለምም እንደ ሀገራችንም ያው ከፍተኛ ድርሻ እየያዙና ለህብረተሰቡ ከፍተኛ የጤና ችግር እየሆኑ የመጡበት ሁኔታ አለና ከዚህ ጋር ተያይዞ እንግዲህ ጤና ተቋማቶቻችን እያንዳንዳቸው በተለይ የደም ግፊት፣ የስኳርና ሌሎች ተላላፊ ያልሆኑ በሽታዎችን ምርመራ ያደርጋሉ። እንግዲህ እንደ ከተማ እንደ አዲስ አበባ የጤና ተቋማት ተደራሽነትን ለማስፋት ቢሮ ከምን ጊዜውም በላይ ትኩረት በመስጠት በጀት በመመደብ በብዛት ነባር ጤና ጣቢያዎችን በማደስና በማስፋፋት ምንም ጤና ጣቢያ ያልነበረባቸውን ደግሞ በመስራት ሰፊ ስራዎችን ሰርቶ ህብረተሰቡን እርካታ ወደ ማምጣት ላይ ያለበት ሁኔታ አለ። አሁንም የተጀመሩት ቀጣይም በስፋት በእቅድ የተያዙ የህብረተሰቡን የጤና አገልግሎት ተደራሽነት በስፋት ለማረጋገጥ ጅምሮቹ ከወዲሁ አመላካች ናቸው እና በዚህም በአነሳሽው ርዕሰ ጉዳይ ላይ እንግዲህ ቢሮ በስፋት አቅዶ የህብረተሰቡን ጤና ችግር ለመፍታት በሰፊ እየሰራበት ያለበት ሁኔታ ነው እንግዲህ ያለው። የአዲስ አበባ ከተማ አስተዳደር ጤና ቢሮ በጤና ተቋማት የቅድመ ምርመራ አገልግሎትን እንዲስፋፋና ይበልጥ እንዲጠናከር አቅዶ እየተንቀሳቀሰ መሆኑን አስታውቋል። ዜናዎቻችን እንደቀጠሉ ናቸው። ከውጭ ምንጮች ወዳገኘናቸው ዘገባዎች ስናልፍ በቀዳሚነት የምንመለከተው የአፍሪካ ጉዳይን ይሆናል። የቀዳሚ አፍሪካ ጉዳይ ወደ ኬንያ ይወስደናል። በኬንያ በሁለተኛ ደረጃ ትምህርት ቤት ውስጥ በተፈጠረ የእሳት አደጋ ጋር በተያያዘ የተከሰሱ ወንጀለኞችን በተመለከተ የሶስት ተማሪዎች ሕይወት ማለፉን ተከትሎ ጥፋተኛ በተባሉ ተማሪዎች ላይ የወንጀል ክስ ሊመሰረት ነው። ኡቲማብ ገርልስ አካዳሚ በተባለ የሴቶች አዳሪ ትምህርት ቤት ውስጥ ባጋጠመው የቃጠሎ አደጋ የሶስት ተማሪዎች ሕይወት ማለፉ የሚታወስ ሲሆን ቃጠሎ ሆን ተብሎ የተለኮሰ መሆኑን ደርሼበታለሁ ሲል ፖሊስ አስታውቋል። በምርመራው ሂደት በቀጥታ እጃቸው አለበት የተባሉ 5 ተማሪዎች በቁጥጥር ስር የዋሉ ሲሆን አቃቢ ሕግ በእነዚህ ተማሪዎች ላይ የነፍስ ማጥፋት ወንጀል ክስ ለመመስረት በዝግጅት ላይ መሆኑ ታውቋል። ተማሪዎቹ በቁጥጥር ስር የዋሉት የተለያዩ ምስክሮችን ቃል መሰረት በማድረግ መሆኑን የሀገሪቱ ፖሊስ አስታውቋል። በአደጋው ሳቢያ በትምህርት ቤቱ መኝታ ክፍል ውስጥ ተኝተው የነበሩ 3 ተማሪዎች በጭስ ታፍነው ሕይወታቸው ያለፈ ሲሆን በርካታ ተማሪዎች ደግሞ ቀላልና ከባድ የመቁሰል አደጋ ደርሶባቸው እንደነበር ተዘግቧል።
የዚምባብዌ ሴኔት የፕሬዝዳንቱን የስልጣን ዘመን የሚያራዝመውን አወዛጋቢ ረቂቅ አዋጅ አጸደቀም። የዚምባብዌ የሕግ መወሰኛ ምክር ቤት ፕሬዝዳንት ኤመርሰን ምናንጋጓ እስከ 2030 በስልጣን ላይ እንዲቆዩ የሚያስችለውን አወዛጋቢ የሕገ መንግሥት ማሻሻያ አጽድቋል። የምክር ቤቱ አፈ ጉባኤ ማቤል ቺኖሞና እንደገለጹት በሚስጥር በተሰጠው ድምፅ 75 ሴናተሮች ማሻሻያውን ሲደግፉ የተቃወሙት 4 ብቻ ናቸው። በቬንዙዌላ በተከሰተ የመሬት መንቀጥቀጥ በርካታ ሰዎች ሕይወታቸው ማለፉ ተነገረም። በቬንዙዌላ በተከሰቱ 2 ተከታታይ ከባድ በሚባል የመሬት መንቀጥቀጥ ሳቢያ ሕይወታቸው ያለፉ ሰዎች ቁጥር 32 መድረሱና ከ700 በላይ ሰዎች መቁሰላቸውን ፕሬዝዳንት ዴሊስ ሮድሪጌዝ በይፋ አስታውቀዋል። አደጋው በዋና ከተማዋ ካራካስና በዙሪያዋ ባሉ ከተሞች ላይ ከፍተኛ ውድመት በማስከተሉ በአገሪቱ የአስቸኳይ ጊዜ አዋጅ ታውጇል። ፕሬዝዳንቷ ለሚዲያ በሰጡት መግለጫ በተለይም በላጓዋየር ከተማ በደርዘን የሚቆጠሩ ሕንፃዎች መደርመሳቸውን ገልጸው ክስተቱን አሰቃቂ ሲሉ ገልጸውታል። ዜናዎቻችን እንደቀጠሉ ናቸው። በማስከተል ደግሞ ከውጭ ምንጮች ወደምናገኛቸው የቢዝነስ ዘገባዎች እናልፋለን። ወደ ቀዳሚው የምናስቀድመው የሀገር ውስጥ የቢዝነስ መረጃችን ስናልፍ የብሔራዊ ባንክ የውጭ ምንዛሬ እናገኛለን። የኢትዮጵያ ብሔራዊ ባንክ 24ኛውን የውጭ ምንዛሬ ጨረታ አካሂዷል። ባንኩ ትናንት ሰኔ 17 ቀን 2018 ባካሄደው የውጭ ምንዛሬ ጨረታ ውጤት መሰረት 100 ሚሊዮን የአሜሪካ ዶላር ለገበያ ያቀረበ ሲሆን አጠቃላይ ጨረታ ጥያቄው ደግሞ 160.5 ሚሊዮን ዶላር መሆኑ ተገልጿል። በዚሁ ጨረታ የውጭ ምንዛሬ ጨረታዎች አማካይ ዋጋ እንዲሁም ከፍተኛ የጨረታ ዋጋ በ1 ዶላር 157 ብር ሆኗል። ዝቅተኛ የጨረታ ዋጋ ደግሞ 152 ብር ሆኖ ተመዝግቧል። በአጠቃላይ 14 ባንኮች በጨረታ የተሳተፉ ሲሆን ከእነዚህ ውስጥ 9 ባንኮች አሸናፊ መሆናቸውን ከኢትዮጵያ ብሔራዊ ባንክ የተገኘው መረጃ ያመላክታል። የግብርናውን ዘርፍ በዲጂታል ቴክኖሎጂ የማዘመን ስራ ተስፋ ሰጪ ውጤት እያሳየ መሆኑ ተገልጿል። የኢንስቲትዩቱ የዲጂታል አግሪካልቸር ሰርቪስ ፕሮጀክት ዲንና ተመራማሪ አቶ ተመስገን ገበየው እንደገለጹት አርሶ አደሮች በእጅ ስልካቸው በመጠቀም ስለ አፈር፣ ዝናብ፣ የሰብል በሽታና የገበያ ዋጋ መረጃዎችን በቀላሉ ማግኘት ችለዋል። በተለይም የምክር አገልግሎት ለመስጠት የተዘረጋው 8028 የነጻ ስልክ መስመር ከ7 ሚሊዮን በላይ አርሶ አደሮች ተጠቃሚ መሆናቸውን ጠቁመዋል። በተጨማሪም ከ344 የገበያ ማዕከላት የሚሰበሰበው ትክክለኛ መረጃ እስካሁን ለ2 ሚሊዮን ዜጎች መድረሱ ታውቋል። ኢንስቲትዩቱ አክሎም በቀጣይ በዲጂታል ኢትዮጵያ 2030 ስትራቴጂ አማካኝነት በከተማና በገጠር መካከል ያለውን የዲጂታል ልዩነት በማጥበብ ለምግብ ሉዓላዊነት መረጋገጥ በትኩረት እንደሚሰራ ማስታወቃቸው ተነግሯል። በመጨረሻም ከውጭ የፓሪስ ክለብ የተበዳሪ ሀገራት የዕዳ ሽግሽግ ስርዓት ሊሻሻል እንደሚገባ አስታውቀዋል። የዓለም አቀፍ አበዳሪ ሀገራት ስብስብ የሆነው የፓሪስ ክለብ በማደግ ላይ ያሉ ሀገራት ያሉባቸውን የዕዳ ጫናዎች ለማቃለልና ለማሸጋሸግ የተቀረጸው ዓለም አቀፍ አሰራር መሻሻል እንዳለበት ገልጸዋል። በመግለጫው እንደተመላከተው በቡድን 20 ባለ ሀገራት አስተባባሪነት የተዘረጋው የጋራ ዕዳ ማሸጋሸጊያ ማዕቀፍ ሀገራት ከዕዳ ቀውስ በፍጥነት እንዲወጡ ለማድረግ በቂ የሆነ አይደለም። ሀገራት በዚህ ማዕቀፍ ውስጥ አልፈው የዕዳ ሽግሽግ ለማድረግ ረጅም ጊዜ መውሰዱንና አሰራሩ እጅግ የዘገየ መሆኑን የጠቀሰው የፓሪስ ክለብ አሰራሩ ይበልጥ ቀልጣፋ፣ ግልጽና ሁሉንም አበዳሪዎች በእኩልነት የሚያሳትፍ እንዲሆን መዋቅራዊ ለውጥ ያስፈልገዋል ብሏል። በተለይም እንደ ቻይና ያሉ አዳዲስ የሁለትዮሽ አበዳሪዎችና የግል የንግድ ባንኮች በዕዳ ስረዛና ሽግሽግ ሂደቱ ላይ እኩል ኃላፊነት እንዲወስዱ የሚያደርግ ጠንካራ ስርዓት መዘርጋት እንዳለበት ክለቡ አሳስበዋል። ውድ አድማጮች የቢዝነስ ዘገባዎቹ የተከታተላችኋቸውን ይመስላሉ። ከልቦ በቀረበው ትርታ 97.6 ኤፍኤም የሰኔ 18 ቀን 2018 የትርታ 600 የዜና ሰዓት የተከታተላችሁትን ይመስላል። ንጉሱ በሪሁን የዜና ሰዓቱን በመምራት በሱፍ ቃድ ባልቻ በቴክኒኩ አብረናችሁ የጋራ ቆይታ አደረግን። ከቀሪ ትርታ ሬዲዮ ፕሮግራሞች ጋር ሰናይ ጊዜ ይሆንላችሁ።